ለታለም ነግሬያታለሁ ማለቴ ለማሚ ሁሉንም ነገር እንድታሳምንልኝ ማለት ነው። ስለዚህ ሽማግሌ መላኪ ነው በቃ አይደል? አዎ የኔ ቆንጆ። ምን ነው ደስተኛ አትመስይም? እያዋሸ ነው? ኧረ አይደለም የምሬን እኮ ነው። እና ምንድነው ይሁሉ? ሩታ እንዳልተናገርክ ነገረኛለች። ሊዱም እንደዛው። እናንተ ከየት አምጥተህ ነው የምታወራው? ምን እነሱን አግኝተሻቸው ነበር እንዴ? አዎ ዴቭ። ቆይ ለምንድን ነው የምታሸኝ? አይደለም እኮ የኔ ፍቅር እታለም በፍቅር ጉዳይ በጣም ተጨናንቃ ነበር። ለዛ ነው ያልነገርኳት። ሩታ ሁሉንም ነገር አስረድታኛለች። ግን ዴቭ ልክ አልሰራህም። ይቅርታ የኔ ቆንጆ። አይ ዴቭ ይሄንን አልረዳም። በዚህ ልክ የምታፍርብኝ በራስ መተማመንን የምንነጥቀ ሴት ከሆንኩኝ በጣም አዝናለሁ። ግዴታ እኔ ማግባት የለብህም። እሺ ምን እያልሽ ነው? አይደል ታውቆሻል። ግን ምርጫው ያንተ ነው እንዴ? ቆይ እሺ አንዴ እናውራ። ኔኪ አቤት። እንዴ ምንድነው ይሁሉ እየጠራሁህ? አስሮትከኝ እኮ። ቆይ ከላሊ ጋር ነበርሽ? ከመቼው መጣሽ? አንተ ጥለህ መጣህ እንጂ እኔ እኮ አንተ ጋር ነበር የመጣሁት። አንተ ስመጣ በቃ ወጣሁ። እንዴት ነው ነገሩ ግን? ከዚህ በፊት እንተዋወቃለን እንዴ? አይ ታዲያ እንዴት ነው የምታናገሪው? ሊዱ ተመችተኛል ማለትማ ደስ ትላለህ። ቢኪ ስልክህን ስጠኝ። ለምን? ስልክ የሚሰጠው ለምንድን ነው? ልደውልልህ ነው። ምን ያስቃል? እንደበረሽ? አይ ስስቅ ደስ ትላለህ። በይ በይ ቀለኛ ነሽ አንቺ። እንዴ ምን ጥለህ የአይኔ ልጅ ነው? አዎ እሱ ነው። ከማን ጋር ነው የቆመው? ያቺ ቀበጥ ነች። ኧረ እኔ እስኪ በአንቺ ቀለኛ ነሽ። እኔ ልሂድ በቃ። እያወራሁ ወዴት ነው የምትሄደው? ስሚ እኔና አንቺ ምንም የምናወራው ነገር የለም። ሌላ ነገር አስበሽ ከሆነ እኔ ባለትዳርና የአራት ልጆች አባት ነኝ። አራት ልጅ አታደርገውም? እንዴት አላደርገውም? መቼ ማለቴ ከመቼው? እንግዲህ ምን ታደርጊዋለሽ? ይታደሉታል እንጂ አይታገሉትም ሲባል አልሰማሽ? ወንድምዬው ምን ኬዝ? ቤተሰቦቼ እንዴት ነህ ልጅ? ማሚዬ እንዴት ነሽ? ይሄ ቤት የአራት ልጆች እንዳሉት ለምንድን ነው ያልነገርሽኝ? አንቺ ደፋ ብለሽ እናቴ እንደዚህ ብለሽ ጠይቅሽ እንዴ ምን ችግር አለው? እዚህ ቀጣዩን ከዚህ እጂ ኤላ ተመልሶ መጣ። ባቡሬ አይ ባቡሬ ፍቅሩን እንኳን ሳይገልጽ ጉድ ሆነ። ኤላ መጣ። ኤላ ሲመጣ ለሊ እንደ ድሮ ተቀበለው ይሆን ወይስ ደግሞ ወደ ባቡሬ ትሆን ይሆን? ምን ሊፈጠር ይችል ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተተረፍ ይበልን እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ እንግዲህ ዴቭ ሊፋ አሳውቃል እናገራለሁ አሳውቃለሁ ፍቅረኛ አለኝ ብሎ ነበር። እናም እንግዲህ ፍቅረኛ ማናት የሚለውን ለማሳወቅ ለቤተሰቡ መናገር ስላስፈራው ሊዱን እንድታግዘው እየጠየቃት ነበር። በዛ ላይ ደግሞ ቲናና ሊዱ ተጣልተው ስለነበረ ቲና እንድትፋታኝ ብላ ሊዱ አዴን ሊያገባ አዴን ለንድረው ነው ዴቭ ሊያገባ ነው ስትላት ነበር። እንደዛማ በጭራሽ አይሆንም ብትልም አይ እንግዲህ ሆኗል፣ ቤተሰብም አውቋል፣ ሽማግሌ ሊላክ ነው ዴቭ እሷን ሊያገባ ነው ብላት ነበር። በዚህ አጋጣሚ ነበር እንግዲህ የፍቅር እናት ስለ አዴይ የሚባለውን ስም ሰምታ የነበረው። እናም ድንገት ስትደርስበት ምን አገባት አዴይን ስላንተ ጋብቻ አያዴይን ስም ስትጠራ ሰምቻለሁ ብላው ነበር። እሱም ቢሆን ያው አዴይን ስለሚቀርባት ስለ አንዳንድ ነገር እንዴት ታግዘው ነው እንጂ አለዛ አዴይ እንዳልሆነች ተነግሯታል። እሷም ገባኝ እና ታዲያ አዴይ ልጅቷን ታውቃታለች ነው ሲባል የገጠር ልጅ ስለሆነች ሽምግልና የሚከደውም ገጠር እንደሆነ እየነገሯት ነበር። እና የፍቅር እናትም ማን ነው ቤተሰቧ ምንድነው እሷስ ማናት የሚል ጥያቄ ብታነሳም ልጅቷ የገጠር ልጅ ናት ሲባል እንግዲህ እና እንደዛ ከሆነ ዴቭና አዴይ የሚቀራረቡት ልጅቱ ያገሯ ልጅ ናት ማለት ነው በሚል ሐሳብ እንግዲህ አስቀይረዋታል። ዴቭም አው እንደዛ ነው ብሎ ሐሳቡን ሳይናገር በእንደዚሁ ቀርቷል ማለት ነው። አዴይ ደግሞ በጉጉት እየጠበቀች ስለነበረ ለምንድነው ያልተናገረው? እኔ ምን ነው የሚያሳፍረው? ስለዚህ አሁኑን ሄጄ እኔ ራሴ እናገራለሁ የሚል ውሳኔ ላይ ደርሳ ነበር እና በጣምም ተበሳጭታ ስለነበር እንግዲህ መንገድ ላይ ወደ ቤት እየሄደች ገና ወደ ቤት ስትገባ ነበር ሩታ ያገኘቻት። ሩታ ስታገኛትም ከሩታ ቀድማ ሊዱ አጊታት ስለ ለሊና ስለ ዴቭና ስለ አዴይ አሁን ማውራት እንደሌለባት ሰዓቱ አሁን እንዳልሆነ ያው እንግዲህ የቤተሰቡ ሁኔታ አስቸጋሪም ስለሆነ ዝም ብሎ ሽማግሌ ልኮ ማንነቷ ሳይታወቅ ሙሽራ ሆና ስትሄድ እንዲያዋት እንደዛ እንደፈለገ ነግራት ነበር። ይህን ስነግራት ደግሞ ሊዱ የበለጠ ተናዳ ነበር። እናም ተናዳ ለማናገር ዴቭን ወደ ቤት በመጣችበት ጊዜ ቤት ስትመጣ ደግሞ ጥሩ ስሜት ላይ አልነበረም ቤተሰቡ። ፍቅር የብቸኝነት ስሜት መሰማት ከጀመራትና በሰው ተከባ ዙሪያዋን ሰው ሆኖ እሷ ግን ብቸኝነት ሰው ማጣትን መሰማት ከጀመራት
እንዲሁም ከሰዎች ተገላ መራቅ ከጀመራት ሰነባብታለች። እዚህ ቤት ለኔ ማንም ቢሆን የሚጨነቅልኝ የለም። ሁሌም ፍቅር ትሳሳታለች፣ ሁሌም ጥፋት ታጠፋለች ነው እንጂ ፍቅር ምን ያስፈልጋታል፣ ምን ጎሏታል ብሎ ስለኔ የሚያስብም ሆነ የሚጨነቅ ማንም ሰው የለም እያለች በተደጋጋሚ ይህ ጥያቄ ጭንቅላ አእምሯ ውስጥ ጥያቄ እየፈጠረባት ነው። ጥያቄውን በጥያቄ መመለስ ስላቃታት ብቻዋን ተገላ ማልቀስንና ብቸኝነትን መርጣለች። አሁንማ ጭራሽ በርም ዘግታ ራሷ ላይ አደጋ የሆነ ነገርን ለማድረግ የፈለገች ትመስላለች። እናም በር አልከፍት በማለቷ እናቷ እባክሽ በር ክፈችልኝ ልጄ እያለች እያለቀሰች እየለመነቻት ነበር። ሁሉም ሰው ሩታም እናቷን ብትለምናትም ማንም ሰው እኔን የሚወደኝ የሚፈልገኝ የለም። ስለዚህ አታስመስሉ፣ ሁላችሁም አስመሳዮች ናችሁ፣ አንቺም ብትሆኚ አትወጂኝም እያለች ነበር እናቷም ልጄ ስንት መከራዬን አይቼ አሳድጌሽ እባክሽ እያለች ስትለምናት ነበር። እና በስተመጨረሻም ከስንት ልመናና ለቅሶ በኋላ በር ከፍታላት ወደ ውስጥ ገብታ ነበር። እናቷን ካገኘች በኋላ እባክሽ እማዬ እኔ ማንም ሰው አይወደኝም፣ እኔ ብቸኛ ነኝ፣ እኔ ደህና አይደለሁም፣ ጥሩ ስሜት እየተሰማኝ አይደለም። እንግዲያስ እንደዛ ከሆነ የምትወጂኝ ከሆነ አሁንም ቢሆን ወደዚህ ክፍል ማንም ሰው እንዲመጣ አታድርጊ፣ ማንንም እንዲመጣ አታርጊብኝ፣ ብቻዬን መሆን እፈልጋለሁ፣ ማረፍ ነው የምፈልገው ብላት ነበር። እሷም እሺ እንደዛ ከሆነ ብላ በሐሳቧ ተስማምታ ከክፍሉ ለቃ ወጣለች። ግን ደግሞ ሰላም እየተሰማት አልነበረም። እና ሩታም ስትጠይቅ ምናልባት የተነጋገራችሁን ነገር አለ እንዴ ብትባልም ሰሞኑን ጥሩ ላይ እንዳልሆነች ግልጽ ነው። ነገር ግን እኛ ምንም የተነጋገርነው ነገር ስለምንም ያወራነው ነገር የለም፣ ምንም ያልኳት ነገር የለም፣ ያለችኝም ነገር የለም። ግን ብቻዬን መሆን እፈልጋለሁ ብቻ ነው የምትለው ሲባል እጅግ በጣም እናትዋ እየተጨናነቀች ነው። ልጄ ምን አግኝቶብኝ ይሆን የሚለው ነገር እና ዴብም እንግዲህ በዚሁ አጋጣሚ ያው ቤተሰቡ በዚህ ጉዳይ ስለተተራመሰ የራሱን ጉዳይ ወደ ኋላ ተወት አድርጎት ነበር። አዴይም ልታናገረው ፈልጋ ስትሄድ ማንንም ሰው አላገኘችም። ዴቤት አለ ብትልም ፍቅር ክፍል ውስጥ እንደሆነ ፍቅር ራሷ ላይ ቆልፋ በር አልከፍትም ስላለች እሷን ለማረጋጋት ከሷ ጋር እንደሆነ ሲነገራት እና ይሄን ያህል ረጅም ጊዜ ከሷ ጋር ምን ያደርጋል እያለች ነበር። ሩታ አሁን ላይ አስታራቂ፣ መካሪ፣ የሁሉም ትልቅ ሰው የቤቱ ትልቅ ሰው ሆናለች። የምትጠላትንም አዴይን በመነጋገር ለመፍታት እየሞከረች ትገኛለች። እና አዴይ የታለች ትዬ ለራሷ መናገር እፈልጋለሁ። እስከ ዛሬ ድረስ ልጅሽ ነኝ ትለኛለህ፣ ለራሷ ለሷ ነው መናገር የምፈልገው እያለች ነበር። ነገር ግን አሁን ጊዜው አይደለም፣ አሁን ምንም ማድረግ የለብሽም፣ አሁን ለማንም ምንም እንዳትይ ብላ ሩታ አነጋግራታለች። ለምንድን ነው ምንም የማልለው? እኔ ምን ነው የሚያሳፍረው? ምን ያሳፍራል? እኔ ሰርቼ መብላት ምንድን ነው የጎደለኝ እያለች ነበር። እባክሽ ነይ ውጭ እንውጣና እናውራ ብላት ስለ ቤተሰቡ ቤተሰብ በተለምዶ የማናዘር ማናት ምንድናት የሚል ባህሉ ወጉ የጠበቀ ስለሆነ እሱም ደግሞ እሱም መጋፈጥ ስለከበደው ብቻ እንደሚያገባና ከዛም ደግሞ ማንነትሽ ሙሽራ ሆነሽ የሰርጉ ዕለት ነው እንዲታወቅ የፈለገው። ምክንያቱም ያን ቀን ምንም ማንም አማራጭ ስለሌላቸው ይቀበሉሻል በሚል ስለዚህ አሁን ደግሞ እንዲህ ነው ብለሽ ለማውራት ጊዜውም አይደለም። አክስቴም ብትሆን በፍቅር ጉዳይ እጅግ በጣም ተጨናንቃለች። ስለዚህ ነገሩ የማይሆን ነገር ነው የሚሆነው። ጥሩ ነገር ላሰሚ ትችያለሽ፣ ሁሉም ብልሽቱ ይወጣል። ስለዚህ እባክሽ እሱ ደግሞ ይወድሻል፣ ከስንት ሴቶች ሁሉ መርጦሻል። እሱ እኮ ከሊዱ ጋር ተሞላቆና ተንደላቆ ያደገ ልጅ ነው። ስለዚህ ውጭ ከሚያቸው ሁሉ አንቺን በልጦ አብልጦም መርጦም ወዶሻል። ስለዚህ እባክሽ ተረጋጊ እያለች እየመከረቻት ነበር። እነሆ እኔ የምልሽ ያንን ነው፣ ቀስ ብለሽ በመነጋገር ፍቱት፣ ለሁሉም ነገር ይደርሳል። አሁን ላይ ከሆነ ግን ሁሉም ነገር ይበላሻል። በዛ ላይ ደግሞ እናንተ ተነጋግራችሁ ፍቱ፣ እሱንም ተረጂው እያለቻት ነው። እሷም ደግሞ እንደዛ ከሆነ የእውነት ይወደኛል እያለቻት ነበር። አዎ ይወድሻል፣ ባይወድሽማ ታዲያ በጣም ብዙ ሴቶችን እኮ ያይ ነበር። ስለዚህ አንቺ ደግሞ
እንግዲህ ብርቅም ስለሆንሽበት ከዛ መጥቶ አዲስም ስለሆንሽበት የገጠርም ልጅ ስለሆንሽ ለዛም ይሆናል የወደደሽ። ስለዚህ የማንነትሽን ይሆናል የወደደውም እያለቻት ነበር። ስለዚህ አንቺ ፍቅር ከሁላችንም በልጦ እኮ አንቺም መርጦሻል ብላታለች። አደይ በዚህ ሁኔታ ደስ ቢላትም ግን ደግሞ ለቤተሰቡ መናገር ያልፈለገው ካፈረብኝማ ነገ ከነገ ወዲያ ምን ሊፈጠር ይችላል የሚለው ነገር አሳስቧት እንግዲህ እሺ በቃ ብላ ወደ ቤቷ ተመልሳ መጣለች። ወደ ቤት ተመልሳ ስትመጣ እጅግ በጣም ተናደና ሳትለብሳ ሳትጎርሳ መንገድ ላይ ነበረች። ኪንጎ ዳይመንድን ቁጭ ብድግ አሰራው። ዳይመንድ ስለ አባቱ ሀብት ንብረት እያሰበና ስለ አደይ አባት ምን እንዳላቸው እያሰበ ቁጭ ብሎ እየተብሰለሰለ ባለበት ነበር እንግዲህ ባቡሬ ማነው ኪንጎ መጥቶ አጠገቡ ነበር። ደግሞ ምን ሆነህ ነው እንዴ እየተብሰለሰልክ ያለው? ዛሬ ቅምጥል የትሊያ ነው እንዴት ተፋታች ቢለውም የባቡሬ እናት እንዳለችና እሱ ለዛ እንደሆነ የመጣው ሲነግረው ስለሷ ሴትዮ እብድ ናት ምናምን እያለ መናገር ሲፈልግ መጣችልህ ሲለው ዳይመንድ እውነት መስሎት ብድግ ቁጭ እያለ በቃ እኔ አፍ ያመልጦኝ ነው ያፍ ወለምታ አለብኝ ምናምን ይቅርታ እያለ ሲለፈልፍ ነበር። ኪንጎም እየሳቀበት በቃ ለዛሬ ምሬሃለሁ እያለው ነበር። እናም እንግዲህ ያው እንደተለመደው ሳቅና ጨዋታቸው ድብድባቸው እና ይጠገቡ ኪንጎ በቃ ሆነ ሮማኒ ናፍቃኛለች ወደዛ እሷን እንሄድ ብለው እየሄዱ ሳለ መንገድ ላይ ነበር የተገናኙት። እና ምን ሆነሽ ነው አደይ ጥሩ ፊት ስላልነበራት ምን ሆነሽ ነው ምን ገጥሞሽ ነው ብላትም ምንም የገጠማት ነገር እንደሌለና ግን ደግሞ ባቡሬ ስለ ቅምጥል ማሰብ እንዳለበት ማለት ኪንጎ ባቡሬን እንዳይጎዳት ማለት ባቡሬ ቅምጥልን እንዳይጎዳት ተጠንቀቅላት። አሁን አባቷ ከሞተ በኋላ ደግሞ ተሰብራለች። ከዚህ በኋላ የሆነ ነገር ከተፈጠረ መቋቋም የምትችለው አይመስለኝምና እባክህ ጠብቃት እያለችው ነበር። እሱም ከዚህ በኋላ ምንም እንድትጎዳ እንደማያረግ ቃል ገብቶላት በቃቸው ብላ የራሷን ሀሳቧን ሳትናገር ወጣ ሄዳለች። ይህ የሚሆነው ምንድነው? ዴቭ መጥቶ ለምንድነው ለቤተሰብ መናገር ያልፈለከው? ለምንድነው እኔ ያሳፈርኩ? በእኔ ያፈርከው ለምንድነው? አሳፍራለሁ ወይ እያለችው ነበር። እሱም ደግሞ ተናግሬያለሁ ለታለም ነግሬያታለሁ ሲላት ሊዱም ሆነ ሩታም ነግረውኛል አልተናገርክም ለምንድነው ስትለው የፍቅር ጉዳይ ስለነበረ በዛ ነገር ጥሩ ስሜት ላይ ስላልሆነች ለዛ ነው ያልተናገርኩት ቢልም የዋሻት ስለመሰላት መወሰን አለብህ የማሳፍርህ ከሆነ ባላንተ እኔ ማዋርድህ ከሆነ አሁኑኑ መምረጥ ትችላለህ ሊቀርም ይችላል ብላ ጭራሽ ጥላው ተናዳ ሄዳለች። በዚህ ምክንያት ነበር እጅግ በጣም የደበራት። ባቡሬ ለሊ ጋር ሄዷል። ለሊም ከቤት ሲወጣ እግሩ ሲወጣ ይናፍቃታል። ስለ ባቡሬ አብዝታ ማሰብ ጀምራለች። እናም ባቡሬን አሁን አክስቴ ቤቱን አልለቀቀችም ለህግ ማሳወቅ ይኖርብኛል ብለው እሱም ቢሆን ደግሞ በምንም አጋጣሚ ከጎኗ እንደሆነ እየነገራት ነበር። እና ማድረግ ያለብሽን ሁሉ አድርጊ ከዛ ውጭ ምንም እንዳያሳስብሽ ከጎንሽ ያለሁ እያላት ነበር። እሺ ስላንተስ ምን አሰብክ ብትለውም እሱ ምንም የሚያሳስበው ነገር እንደሌለ አሁን እናቱ ከጎን ስትሆንለት እንዴት ተረጋጋ እየነገራት በዛ ላይ ደግሞ ይሄ ቀን እንዲመጣ ያረግሽው አንቺ ስለሆንሽ እኔና አንቺ የተገናኘንበት ቀንም በምክንያት ነበር። አሁንማ እድሜ ላንቺ በእናቴ ቤተሰቤ ተከብቤ በጣም ደስተኛ ነኝ ተረጋግቻለሁ እያላት ነበር። እሷም እድለኛ እንደሆነችና መልካም እናት እንዲያገኘች እየነገረችው ደስ የሚል ጊዜ እየተነበራቸው ለሊ የባቡሬን ስሜት ከራሱ አንደበት ወጥቶ መስማት ፈልጋለች። ባቡሬ ደግሞ መድፈር አልፈለገም። እና ምን ይናንቺ በምክንያት ነው የተገናኘ ነው ሲላት እሱ ምንድነው ምክንያቱም ማወቅ ብትፈልግም በቃ እንደው በምክንያት ብሎም ቢብላል በቃ ተናገር ብትለውም አይ መናገር አልፈልግም ሲል ተናገር ግግም አርጋ ስትይዘው ሊናገር ፈልጎ ሐሳቡን ሳይገልጽ አይ ማለቴ እያለ ሳለ ሊዱ ድንገት በር ከፍታ መጣለች። ሊዱ ስትመጣ ባቡሬ ትንሽ ቆይ ሊሄድ እያለ ነበር መጀመሪያም የነበረው። ሊዱ እየተጠማጠመችበት ስታስቸግር ለሊ በቃ አሁን ሄድ አሁን ይኸው ሰው አግኝቻለሁ በቃ ሄድ በቃ ስትለው እንግዲህ ባቡሬ ተነስቶ እሺ በቃቸው ብሎ ሲወጣ ሊዱም በስተት ነበር የመጣሁት ብላ ተከትላ እየሮጠች ባቡሬን ሄዳለች። ባቡሬም ሲሮጥ እሷም ስትሮጥ መንገድ ላይ ተገናኝተው ባቡሬን እንደ ባብ ተጠምጥማ አለቅም ብለዋለች። እናሱም ከዚህ በፊት እንተዋወቃለን ወይ ቢላትም እንደማይተዋወቁ ግን ደግሞ እንዳየችውና እንደወደደችው ብትነግረውም
ባቡሬ ደግሞ እኔን ተይኝ የራሴ ህይወት አለኝ ብሏታል። እሷም እንደማትተውና እንደምትወደው ስትነግረው በስተመጨረሻም እንግዲህ የአራት ልጆች አባት መሆኑን ሲነግራት እንዲህ ምን ማለት ነው እያለች ነበር። ቅምጥልና የኪንጎ እናት ቅምጥልና የባቡሬ እናትም መንገድ ላይ እየመጡ ሳለ ይሄን ሁኔታውን ሲያው ወይኔ ጉዷ ለሊ ጉዷን አላየች እያሉ ነበር። እና ምንድነው ችግር አለ እንዴ ስትሉም እንዴ ማሚ ለምንድነው ያልነገርሽኝ አራት ልጆች አባት መሆኑን ብላለች። ቅምጥልም እና የኪንጎን የባቡሬ እናትም ተሳስቀው እንዴ አራት ልጆች እናት ነኝ ያልኩት ታዲያ ልፋታኛለች እኮ ከዚህ በኋላ ሁለተኛ አትመጣም እያለች ነበር። የባቡሬ እናትም ሰላምዬ ጉዷን አላየች እያለች እንግዲህ ቅምጥል ወደ ኪንጎ ባቡሬም ደግሞ እናቱን ይዞ ወደ ለሊ መንገዳቸውን ጀምረዋል። ለሊ አዲስ ስልክ ተደውሎላታል። ይህም የስልክ ጥሪ ኤላ ነበር የደወለው እና ለሊ ኤላን ይቅርታ አድርጋለት ከኤላ ጋር ትቀጥላለች ወይስ ደግሞ ባቡሬን በክፉ ቀን ከጎኗ የነበረውን ባቡሬን ፍቅር ጥያቄውን ትቀበላለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ